ጣቸው እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብራ ያለው በረከት ብሎ የከሰሰኝ ሰው የለም። ጉድ መንሱር የለየለት ሌባ እኮ ነው። ይሄንን እናገራለን። ስለዚህ ጉዳይ ድንገተኛ ታመሽ ባልችሎ ዴባባ ካለኝ ኩላሊት ላይ አንዱን በለግስሽ ስድኝ ፈታሽኝ አይነን ላፈር ብለሽ ማን እንደሆንሽ ታውቂያለሽ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። ቅዳሜና እሁዳችሁ እንዴት አለፈ? አሪፍ እንደነበረ ተስፋ አድርጋለሁ። በጣም መነጋገሪያ ጉዳዮች አሉ። አዝናኝ አስተማሪ ቪዲዮችን እንደተለመደው ሰብሰብ አድርጌላችኋለሁ። ሪአክት እያደረግንባችሁ አብረን ቆይታ እናደርጋለን። እኔ ከዛ ሐሳቤን እንሰጣለሁ። እናንተ ኮሜንት መስጫው ላይ ሐሳባችሁን ማስቀመጣችሁን በፍጹም እንዳትረሱ። ቪዲዮን ሲጀምሩ ሁላችሁም ፕሊዝ ላይክ አድርጉ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ቴዲ አፍሮ ማለት ቢቦይ ቶሚ ማን ነው? ቢቦይ አፍሮ ቲክቶክ ላይ በቅን ያስጨነቀው እኮ ምን እያደረግሽ ነው? የጸዳዳሽ አደውል እያላልኩሽ እየተጸዳዳሽ ጆን ዳንኤልና ጃኒ አራበስ ቲክቶክ ላይ ጎንበሳ ውሎና ዳራግን ክለብ ነው ወቤቷ ስጨፍር ሌሊቱን ብላ ሮም ታታታ የቴኳንዶ ማስተር ፈልግ ያስፈልግ መሰረት መስሎኝ ከበሩ ገብቼ በቃሬ ዛወጣው ራሴ ነፍስቼ ታውቂያለሽ ማን እንደሆንሽ ታውቂያለሽ የግሌን ሃይማኖት ፈጥሬ ከራሴ ሰየምኩ በፍቅር ስለሆነ ሱሴ አቁቤን አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ I am the last major prophet. አቤት ከቤት ማልወጣ ድብሬሽን ብዬ አንድ ሺህ እንኪና ዘጠኝ ሺህ ለኪሴ 10 ሺህ ብር አልሰጠሽኝም ብለሽ ነበርና አልወርድም ያልኩበት ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንገን ሁለት ብሬን ወጣኩ። ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ ማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ በፍቅርሽ አስክረሽ ወደሽ ብንጋባ ድንገተኛ ታመሽ ባልችሎ ዴባባ ካለኝ ኩላሊት ላይ ኩላሊት ስድኝ ፈታሽኝ አይነን ላፈር ብለሽ ካሜራ ደቅኜ ሳውራ ቀጥታ በየቀኑ አለው ያው ማታ ማታ ስትሪመር ብዬ ሹመት ቢሰጠኝም ከታብታባር አልፍም ማንም አያቀኝም። እነዚህ ሁለት ስትሪመሮች ማለት ነው ቀጣይ ዓመት ካላሸነፉ ሰውን ባለነቁር ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ አንድ ሺህ እንኪና ዘጠኝ ሺህ ለኪሴ አልወርድም ያልኩበት ወረደ ምላሴ እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ የህግ ተጠያቂነት ያለ አይመስለንም። ታዲያ ከዚህ ጋር በተያያዘ በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ ስድብና ማዋረድ ተብሎ በተደነገገው የህግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል። አሁን የቢቦይ ቶሚ ሙዚቃ አሽሙር ይባላል ወይስ ትክክለኛ ነገር ነው የሚባለው? ቲክቶከሮች ያደረጉትን ቀን በቀን የሚያደርጉትን ዩቲዩበሮች ያልነካቸው ሰው የለምና በቃ ፋክት ነው ይሄ፣ ምንም አይደለም። እኛም ሪአክት ያደረግንባቸው ናቸው። ከዚህ ቀደም እሱ በሙዚቃ አድርጎ ያመጣው ችግር የለውም። በቃ እኔ ቆንጆ ሐሳብ የሚሰጥ አልጋ ልስራልህ። ከዛ አልጋው የሚሰጠውን ሐሳብ ተንተረሰ ለጥ ማለት ነው አልጋው ላይ። እሺ ግን ሶፋውን ኤል ሼፕ ነው የምፈልገው። ምንድነው እየነገርክ ይውላሳት ግዴታ እኮ ሶፋው ኤል ሼፕ መሆን የለበትም። ስታይል እኮ ይቀየራል። እኛው ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ድረስ ሶፋውን በብቃት መስራት እንችላለን እያልኩ ነው። ትችላለህ ግን ምን አይነት ጥያቄ ነው? ሰፈር ውስጥ እኮ አእምሮ እኮ ነው የሚለው እንዴ። እኔ ዳቦ እኮ ጧት ቁርሴን እኮ ቫርኒሽ ቀብቼ እኮ ነው የምበለው። እኔ ሱሪ ላይ መሳቢያ እንዳልሰራልህ አታናደኝ እንዴ። እኔ አጠና እንደ ካሮት ለጌ የምሰራ ልጅ እንዲህ እንድትናገረኝ አልፈልግም። ሲጀምር ወሬውን ተውና እስቲ እስከዛሬ የሰራውን አሳይ። እኔ ሰዓት የለኝ። እኔ ያሰራሁትን ፎቶ ማንሳት ብራ አይመቸኝ። ሰዓት ወደ ስራዬ ነው፣ ቢዚ ነኝ። ገብቷል። ዳንዱ ዳጄ ራሱ ሰሞኑን በባህር ዛፍ እንጨት እጣን ማጨሻ ሰርቼለት ከእጣን ውጪ ነው የገላገልኩት። እጣን ማጨሻው ላይ እሳት ብቻ ስታረግ እጣኑ ማጨሻ የተሰራው ከባህር ዛፍ አይደለ? ራሱ ባህር ዛፉ ነው የሚጨሰው። እሱን እንዳስረከብኩት ደግሞ የጣውላ ፓንታዞን እሱን እየሰራሁለት ነው። ቢዚ ነኝ እኔ። ገብቷል። የሚገርም ለአንተ ራሱ ከፈለክ ማለት ነው በኤምዲኤፍ ቆንጆ መጋረጃ ልስራ ለሳሎን። ካልፈለክ ደግሞ ረከቦት ልሰራልህ እችላለሁ። ዲጄ ሚክሰር ያለው ጭው አንድ ቡና
አይ እሱ እንኳን ይቅርብ። ሌላ እንጂ ተወሱ እነሱ ተዋቸውና የሚተጣጠፍ ኪችን ካቢኔት ልስራለ። አብሮስ ደግሞ የኮምፐርሳቶ ዌልካም ምንጣፍ፣ የሸምበቆ አልጋ ልብስና የቀርከሃ አንሶላ ልስጥህ አንድ ላይ ማለት ቶቶ በቃ እንደውም አንተ ይቅርብ ነው የሚቻል በራብ በቃ ያልከኝን እሰራላለሁ። እንደ ምርቃት ደግሞ በኮምፐርሳቶ ቆንጆ መስታወት ትሰራለህ ለመኝታ ቤት ግን ምንም አታይበትም። ለምን እንዴ ኮምፐርሳቶ ነው መስታወቱ ዳውን ወደ ውስጥ። ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን። ለማማ ላቻገላው ማንጋታገው ፋይሳው ካበሲቢሃገው አዲስ አበባ ፔዋኖ ሜታገው ኧረ ወይዘሮ ሳንቾ ደስ ይላል። እኔ ውርስ ስጠብቅ አያቴ ሌላ ታሪክ። የኔ እናት ረጅም እድሜና ጤና ይስጦት እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብራ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላሁት የተጋጨሁት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎትን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰር እሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌዴራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ። እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሀሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው፣ ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታሁ። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አያስከለክላቸውም፣ እኛ በ50 ሺህ ብር ዋስ ፈተናቸዋል፣ ይፈቱ ብለው ወሰኑ። ለ7ኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። 7ኛ እንትን ሲሄድላቸው 7ኛ የትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ የምንጠብቀው ስልክ አለ ይላሉ ፖሊሶቹ፣ ማለት ኮማንደሮቹ። የሆነ ከላይ የሚደውልልን ሰው አለ፣ የእሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ከሆንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው፣ ከላይ የምንጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ እያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ፣ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ፣ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣
እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ። ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና ነበሩ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም። ጉድ ወይዘሮ በረከት ወርቁ አደራ አቶ ፍራኦል ኢቴቻ ዛሬ ኢንተርቪው እያደረጋቸው ይዟቸው ተገንቷል። መንግስት እየፈለኳት ነው የሚለው ጭራሽ እቤቷ እዛው ቁጭ ብላ እኔ ምን ብዬ ነበረ? ቪአይፒ ፓስ እየተሰጣቸው የሚያልፉ ግለሰቦች አሉ። ነገር ግን በረከት ገበሬዋ ደግሞ ቪአይፒ ፓስ ህጋዊ ነው፣ በህጋዊ የተሰጣት ነው። መንግስት ያለምንም አግባብና ምንም ነገር ሳላረግ ነው ይህን ሁሉ ያንገላታብኝ ብላ በአደባባይ መጣ 10,000 ሰው ባለበት ሀሳቧን እየገለጠች ነው። ወዴት እየሄድን ነው? መንግስት የለም እንደ ኢትዮጵያ ውስጥ መንግስት የለም እንዴ? ምንሽ ነው? ይሄው እዚህ ጋር ያላችሁ ዶክተር አብይ አህመድ you're looking for በረከት she's over here she's not hiding። ነገር ግን እዛ ውስጥ አቁመው የግላቸው ፖሊሲ ያላቸው ሰዎችና የኢትዮጵያን ዜጎችንና ኢንቨስተሮችን እንደፈለጉ ማድረግ እንደሚችሉ እየተናገረች ነው። በኋላ በደንብ እንሄድበታለን። ፕሮግራሙ ሙሉ እየተቀዳ ነው። በኋላ በደንብ ሰምተን አዳምጠን ደግሞ እኔ ከዚህ በፊት የተናገርኩት በርግጥ የቪአይፒ ፓስ የሚባል ብዙ ሰዎች የተሰጣቸው ያለምንም ጉምሩክ ቸክ ሳያረጋቸውም ከኤርፖርትም ቸክ ሳይደረጉ እንደፈለጉ እንዲወጡ እንዲገቡ እየተደረገ ነው። 80,000 ምናምን ብር እየከፈሉ ነው ይገኛል የሚባለውና አይ ቲንክ what happens ለዲፕሎማቶች ለመንግስት ባለስልጣኖች ምናምን የሚሰጠው ከዛው ከመንግስት ውስጥ እየወጣ መቸርቸር ተጀምሯል እና ኢቭን ተራ ቲክቶከሩ ያገኘው ጀምሯልና ያንን ነገር ለመያዝ ሲባል በረከት ገበሬዋም በዛ ጉዳይ ላይ መጀመሪያ የታሰረችበት ያ ጉዳይ እንደሆነ አሁን ደግሞ በቤንዚል በብዙ ነገር ነው የተባለው 14 የተለያየ ክስ ነው 17 የተለያየ ክስ አቅርበውባታል። ያንን ክስ ደግሞ በደንብ እናየዋለን። ምን ታረጋላችሁ መሰላችሁ? ኑና ከኔ ጋር ቁጭ ብለን ታፕታፕ ኮፒሊንግ እያደረጋችሁ እናዳምጥ እንስማ። በነገራችን ላይ አስተባብላለች እንግዲህ በረከት ገበሬዋ መንግስት ፈልጎ ከዚህ በፊት ሲያጣሩ ምንም የለብኝም ግን አንዳንድ ግለሰቦች የኔን መታሰር የሚፈልጉ ቲክታከሮች አሉ ብላ የሰዎችን ስምም ጠቅሳ ተናግራለች እና መንግስት እኔን አያስረኝም እኔን አይፈልገኝም ትክክል አይደለም የተሳሳተ መረጃ ነው ብላለች። እንግዲህ እኔ ተናግሬያለሁ ግን ዶክተር አብይን የሚወዱ ሰዎች ችግር ያለባቸው ሰዎች ይመስሉኛል እና እሷም ወደዋለሁ ምናምን ስትል ሚዲያ ላይ የጠቅላይ ሚኒስትሩንም ፎቶ ስትለጥፍ አይቻለሁ። ምን ያክል ትውደድ አትውደድ እንግዲህ አናውቅም። ልቧን የምታውቀው እሷ ነች እና አዘጋጅ ጌች ወቸ ጉዳይ ቀርቦ ነበረ ቤት ነበርና ኢትዮሜትሪክስ በስጦታ ገብቶ ነበር። ባህር ዳር ደሴት ላይ ነው የተወለደው ሆስፒታል ውስጥ ደሴት ላይ የተወለደው የመጀመሪያው ሰው ይመስለኛል እና በ2 ዓመት ወደ አዲስ አበባ መጥቶ ተመልሶ ደግሞ በ5 ዓመቱ ወደ ደቡብ ጎንደር አካባቢ ተመልሷል ማለት ነው። ከክላስ በጥባጭ ተማሪ ነበር ግን ውጤቱን ቆንጆ ነበረ። ከዛ ኤሌመንታሪ እዛ ገጠር ተማረና አዲስ አበባ ደግሞ አዲስ አበባ ደግሞ ሃይስኩል ተማረ እና ግን ያው በጣም ከሀገር መመላለሱ ከገጠር ወደ አዲስ አበባ መመላለሱ ስትሮንግ ሊሆን አድርጎት ነበር። ያ እዚህ መጥቶ በመማሩ በአክሰንቱ ምናምን በጣም ሙድ ይያዝበት ነበረ እና ከተማሪዎች ጋር ለመመሳሰል አራዳ ለመሆን ብሎ እሱስ ውስጥ ምናምን ገብቶ ነበር። ግን እሱ አት ሴም ታይም ደግሞ ስፖርት የሚሰራ ነበርና ከሰፈሩ የሚፈራው ልጅ ነው። ቴኳንዶ ይሰራል እና ድጋሚ ደግሞ በ18 ዓመቱ እንትን ለማለት ብሎ ለሱሱ ብሎ ብሎኬት ማውረድ ምናምን መስራት ጀመረ ማለት ነው። ግንባሩ ላይ ጠባሳ አለችበት ባይዚ እና እሱ ግን በቦክሲንግ ምናምን የመጣ ሳይሆን ትምህርት ቤታቸውን ሲያጸዱ በድቆ ያጋጠመው ችግር። 10ኛ ክፍል ላይ ውጤት ስላልመጣለት ቴክኒክ ነው ሙያ ገብቶ አውቶ ሜካኒክስ ደረሰውና ይሄ ደግሞ እሱ ካለ ኢንትረስት ጋር ሪሌትድ ስለማያደርግ አንተማረው እና ወደ ጂሙ ነው ወደ ስፖርቱ ነበር የሚያዘነብለው ማለት ነው። ያ እና ፋይቶች ላይ ምናምን መሳተፍ ጀመረ። ከዛ በኋላ በክማ ቴኳንዶ ምናምን ሲሰለጥን ነበር። ከዛ ግን እዛ ቴኳንዶ ሲሰለጥን አንዴ ፋይቲንግ ገጠመውና ተሸነፈ። ከዛ ይዛኔ 1 ሳምንት ቤቱን ዘግቶ በቃ የራሱ ጊዜ አሳለፈ ምናምን። ከዛ ከሱሱ ምናምን ወጣ። እንጨት ቤት ተቀጥሮ 1 ዓመት ሰራ። ከዛ በኋላ የሰራቸው ሌሎች ስራዎች አሉ። ቴኳንዶ ላይ ረዳት አሰልጣኝ ሆኖ ይሰራ ነበረ። በተጨማሪ ደግሞ አስተናጋጅም ሆኖ ይሰራ ነበረ እና በዚህ ብዙ ስላልተስማማው ወደ ጂሙ
እንትን ላይፍ ገባ ማለት ነው። ዛሬ ደግሞ በጣም ብዙ ኮኔክሽን ፈጥሮ የስፖርት ሳይንሱ ላይ ተምሮ ነበረ ማለት ነው። እና ጂም ላይ ከሚያሰለጥናቸው አንዱ ነጭ ጓደኛ ነበረው ማለት የእሱ ሰልጣኝ ማለት ነው። እና እሱ ሰውዬ ዲፕሎማቱ ወደ ውጭ ይዟቸው ሄደ እሱን እስከ ጓደኞቹ። ከዛ አውሮፓ ሄደው ጎበኙ ምናምን። ከዛ በኋላ በቃ ጂም ላይ ምናምን በደንብ ኮኔክሽን እየኖረው መጣ። ኢቨን ኤምባሲዎች ላይ አፕላይ ማድረግ ጀመረ እና 4 ኤምባሲዎች ላይ ሰራ ነበረ። ላፍቶ ጂም ውስጥ እያሰለጠነ ነበረ ከሚስቱ ጋር የተዋወቁት እና በ27 ዓመቱ ነው የተጋቡት። እና ከእሱ ጋር በጣም የተለያየ ካልቸር ምናምን ያላት ኖርዌያዊ ስለሆነች እና በጣም ከባድ ነው እንደዚህ በጣም እንትን ለማለት ማለት ነው። እና መካኒሳ አካባቢ ከዛ የመጀመሪያ ጂሙን ከፈተ። ኢንሚሊየን ነው ያወጣበት ለሱኛው ጂም። ከዛ በኋላ ሶሻል ሚዲያ ላይ በጣም አክቲቭ ነበሩ። 3 አሁን ጂም አላቸው ብራንቾች። አሪፍ የሚለው ፋይት ደግሞ ከባለፈው የረቢቅና የዱሬሳ ነው። እና ማስተካከል የሚፈልገው ነገር ደግሞ ባለፈው ብዙ ቲኬት ከፍሎ ያልገባ ሰው ነበረ፣ ሳይከፍልም ደግሞ የገባ ሰው ነበረ። እና ይሄ ሞር በሩ ላይ ያሉትን ነገሮች በደንብ ኦርጋናይዝ እናደርጋለን ብሏል። አሁን የመጀመሪያ ስለሆነ ብዙ እንትኖች ተፈጥረዋል። ከዚህ በኋላ በአመት 4 ጊዜ ማዘጋጀት እቅድ አላቸው እና ደግሞ ከውጭም የማምጣት ሀሳብ አላቸው ፋይተሮች ማለት ነው። ሴዶ ከጆኒ ጋር እንዲገጥም ኦፈር አቅርበውለታል። ከዛ ጆኒ ደግሞ ከቢኒ ጋራ፣ ከዛ ለቢኒ ደግሞ ከውጭ ሀገር እስቲ ቆይ እናስመጣልታለን እያሉ ነው ማለት ነው። እንትኑን አይተው አቅሙን አይተው እና እንዴት ነው ውሎ ምናምን ሲሉት በቀን 3 ጂም ይሄዳል። መሀል ላይ ትሬን ያደርጋል አንደኛው ጋር ነገር እና መወዳደር የምትፈልጉ ካላችሁ ነው እያለ ነበር። በዚህ ስፖርት እንደ ኃይሌ ገብረስላሴ የሚመስል ሰው መፍጠር እቅድ ነው ያለው። እና ደግሞ ያደገበትን አካባቢ በጣም ገጠር ነበረ፣ መብራት ምናምን የሌለበት፣ እዛም በጣም መርዳት ይፈልጋል። እና ኢትዮሜትሪክስ ፋይቱ ላይ ባለመሄዱ በጣም እየተቆጨ ነበረ። በጣም ተጠጽቷል። ማሂ ደግሞ በጣም ኢትዮሜትሪክስ ላይ ቡድ እያለች ነበረ፣ ቡድ እያደረገች ነበረ፣ እግሩ ቀጭን ነው እያለች አውስታዋለሁ። እና እንትና ደግሞ የወንዚማ ደግሞ በጣም ቤኪ ስለሌለ እንደ ቦስ ነበረ በጣም ሲቆጣጠሩ ነበር። ብቻ ደስ የሚል ኤፒሶድ ነው። አሪፍ ነበረ። ይሄን ይመስላል። ባይ ወደብ ላይ ባክሽ፣ ወደብ አሁን እኮ ወደብ ላይ ነው ያለሁት። መኪና እያራገፍኩኝ አንድ 20 መኪና አስጭኜ ነበርና ምን ተፈጠረ ታዲያ ውዴ? ያው 10ሩ እንትን አለ እዛው ውሃ ውስጥ ገባ። ላንቺ ፒንኩን አመጣልሻለሁ ቃል ገብቼልሻል ነበር እና ምን ሆነ? እሱ ውሃ ውስጥ ገባ። ቀጣይ ግን በርገንዲ ከለሩን ላምበርጊኒ አመጣልሻለሁ። ዋናው አንተ ሰላም ሆነህ ነው። እሺ ዛሬ ማምሻዬን አዲስ አበባ መግባት አይቀርም። እሺ ኢንተርናሽናል ሆቴል ነው እራት መጋብዝሽ። ናትዬ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? አማን ነው አለን። ዛሬ የሆነ ችግር ውስጥ ገብቼ ነበር። ምን ሆንክ ደግሞ? ፍቅረኛዬን ሀብታም ነኝ ብዬ መተዋወቅ። አሁንም ሌላ ፍቅረኛ ሀብታም ነኝ ብለህ ተዋወቀ? ይኸውልህ የመጀመሪያ ዴታችን ገና ዛሬ ማታ ስለሆነ እሺ መኪናና ሶፋ እንድታበድረኝ። እኔ በቃ አንተ ሁሌ እኔ ጋር እየመጣ ማልቀስ። አባቴ በእናትህ እንዴ ያላንተ ማን አለኝ? እኔ መኪናው ቁልፍ እሺ፣ ሱፍ ግን እኔ የለኝም። የፋዘርን ትለብሳለህ? የፋዘርን ነው ካልኩበት ፏ ብለሻል። አባቶ ነው በቃ አሁን ሜል ብቻ በቃ ይኸውልህ ያ በሪሞት ባትሪ የሚሰራው ስልክ እንዳታወጣብኝ። ተው ጨረሩ ይገለናል። እኔ አባታ ተውታ ይያል እኮ ይኸውልህ አይደለም ምን አዲስ ስልክ አለኝ ፋዘር ነው ማታ ይገዛልኝ። ይኸውልህ እንዴት እንደሚያምር ነው። ከመን 50 ፕሮ አይደለም? አዎ አዲስ እኮ ነው። በቃ ፏ ብለህ ይሄን ምናምን ብልሽ ታስታውሽ ይሄን ካሳየ ሰፈፈ ነው ልቧን ነው ጥብጣባው። ይኸውልህ ስማ ማታ ከ3 ሰዓት እንዳልፍሽ ከሌላ ጋር ስለምናወራ ቶሎ አምጣልኝ ስልኬን። ኤላን ባልከኝ ጓደኛ አለ አይደለም? የቴክኖ ኤአይ ፊቸሩ ኤላ ነው ስሙ። እንደዚህ አይነት ሳክስ ተበድሮ የሚለብስ ሰው በጣም ብዙ ነውና አንዳንዴ እንዳለው አክት የሚያደርግ ሰው ይበዛል። መንሱር በነገራችን ላይ ብዙ ጊዜ መንሱር ጀማል በዚህ የሚነሳ ሰው ነውና በተለያየ ጊዜ ጉረኛ ነው ምናምን ይባላል እና አሁን ግን በጣም ብዙ ገንዘብ አጭበርብሯል የሚል መረጃ ወጥተውበታል። እስር ቤት ነው የሚገኘው። ሌሎች አርቲስቶች እንግዲህ ከሱ ጋር የታሰሩት ከዚህ ቀደም እንደነ ሰራዊት ፍቅሬ የዋስ መብታቸው ተከብሮ ዛሬ እንዲወጡ ተብሏል። ነገር ግን መንሱር ጀማል ላይ ገና እየታሰበ እንደሆነ ይሰማል። አሁን ደግሞ ሚዲያ ላይ የወጣው ነገር በጣም ዘግናኝ ነገር ነውና በጣም ብዙ ዶላርን አጭበርብሯል የሚል በይፋ አንድ ሰው በጣም ታዋቂ ሰው ነው ሚዲያ ላይ መጥቷል። ይሄ ነገር ወዴት ነው? በባዶ መንሱር የለየለት ሌባ እኮ ይሄንን እናገራለን። ስለዚህ ጉዳይ ሳይሆን አሁን በፍርድ ቤት ስለተያዘው ሳይሆን ሌባ ነው። እኔ ማስረጃ ስላለኝ ነው። በማስረጃ ስላለኝ ጓደኛዬ ነበረች። በቃ $86,000 ነው ያጭበረበራት። አንድ ጉዳይ ግን ገር በዚህ አጋጣሚ
በዚህ ካልኮራ በየቱ ትኮራለህ? በነገራችን ላይ አይሾ ስፒድ በጃማይካ ስትሪም እያደረገ በነበረበት ሰዓት እሺ ጃማይካዊት ማለት ነው ስለ አፄ ኃይለ ሥላሴ እያስረዳችሁ ነበረ። በጣም የሚገርም ነገር ነው የነገረችው። እዚህ በጣም ትልቅ መሪ እንደነበረ አፍሪካውያን በባርነት እየተሰቃዩ በነበረበት ሰዓት ለፍሪደም ያወራ የነበረና እንግዲህ በእኛም ሀገር መጥቶ ታሪክ የሰራ ሰው ነው እያለች ነው የምታስረዳው። በነገራችን ላይ ስለ ሀገራችን ያላወቅናቸው እጅግ በጣም ብዙ ታሪኮች አሉ። ነገር ግን ከኛ በላይ ሌሎቹ አውቀው የሚጠቀሙባቸውና በኩራት የሚያወሯቸው ማለት ነው። እንዴት ተመለከታችሁ? ከእንግዲህ አታገኙ ታንቄ ነው የምሞተው። የፈለገው ይምጣ። ኧረ እሱ አይጠቅምህም። የአይጥ መርዝ ጠጣ። አይግጥም። ኧረ ግጥም አይደል ገመዱ ተበጥሶ ተሁለት አጉልተም እኮ ብዬ ነው። ጋይስ እንዴት ናችሁ? ይሄ ስራ ማለት ነው በጣም ብዙ ኤክስፒሪየንስ ሰጥቶኛልና አሁን የመጨረሻውን ያው የደረስኩበት ነገር ምንድነው አንድ ቤት ውስጥ ውጪ ስንት ዘመድ አለ ስንት ዲያስፖራ አለ የሚለው ነገር ደርሼበታል። ይውላችሁ ባለፈው ጥሪ ይገባልኝና ሴትዮዋ እህቷ ቤት ተጠርታለች። ዲያስፖራ ነች፣ ምሳ ግብዣ ማለት ነው። እና እሷን ላደርስ ነው ተጠራው። ሄድኩ፣ ደርሻለሁ ብዬ ደወልኩኝ። ከዛ በኋላ ትንሽ ደንገዝገዝ ብሏል። ይሆነ ብቻ ዞር ስል ከንግስ የሚመለስ ህዝብ ነው ይመስለው። ብታይ እቴቴ ዲያስፖራ ስሙ እቴቴ ነው። እቴቴ እቴቴ መኪናው መጥቷል። እህቱ አንድ እሷ ናት። እቴቴ ነች በቤቱ ዲያስፖራ፣ እኔ በአካባቢው ይመስለኛል። ከዛ መጣች እህት፣ ኢትዮጵያ ያለችው እህት፣ የቴቴ እህት መጣች። አንተ ነህ መኪናውን ዳሰስ አንተ ነህ አደራ የቴን ነገርሽ እንደው ቅፍ ድግፍ አድርገው አድርሳ ተሴና አናግረው እንዴ። የእቴቴ የእህት ባል ደግሞ መጣ። እሱ ደግሞ መጣ። አንተ ነህ ገና ትሪፕ ሳልጨርስ ቲፕ የተሰጠኝ ብቸኛ ሜትር ታክሲ አሽከርካሪ ተሴ 100 ብር አደራ አድርስልን በሰላም። እንደውም ተሴ አልነገረኝም እንጂ ዓለሟ ምጫ በላት ቢለኝ ደስ ነበር። ከዛ የቴቴ የእህት ልጅ ደግሞ መጣ። ብራዘር አደራ ይልሽ እቅብ ድግፍ አድርገሽ አድርስልና አዲዲዬ ነግሬዋለሁ አይደል? እኔኮ መጨረሻ ላይ ከኋላ መብራት ብልጭ ይላል። ጅውስል የቴቴ የእህት ልጅ ሴቷ ከኋላ ፎቶ እያነሳች ነው። ታርጋዬ መጣች። እቴቴ አይደል እኔ ፎቶ አንስቼዋል። እንደገና ዞረች በፊት ለፊት በኩል ቪዲዮ ታርጋዬ። እኔ ከዚህ ሁሉ ውክልና ብትሰጡኝ ውክልና ብትሰጡኝ ሁሉና ማስረጃ አይደል ከለቡ መብራት በኮድ 3 ታርጋ ቁጥሬና መንጃ ፍቃድ ቁጥሬ እንትን ብሎ ተገልጾ ወደ ቡልቡላ እቴትዬን እንዲያንቀሳቀስ ውክልና ሰጥተነዋል። ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማድረግ እንዳትረሱ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።